በዛሬ ማለዳ የምንጀምረው የትምህርታችን ሐሳብ ራስን ማደስ በሚል ርዕስ ይሆናል። ስለዚህ የምትጽፉ ሰዎች ራስን ማደስ ብላችሁ ጻፉ። ራስን ማደስ፣ ራስን ማደስ። በዚህ በአዲስ አበባ በሚኖረን የመልካም ወጣት ስልጠና ላይ የምንመለከተው የመጀመሪያው ሐሳብ አሁን ከርዕሱ እንደነገርኳችሁ ራስን ማደስ ነው። መነሻ የምናደርገው የትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 31 ላይ ያለውን የእግዚአብሔር ቃል ነው። በኢሳይያስ መጽሐፍ ምዕራፍ 40 ከቁጥር 27 ጀምሮ ያለውን ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወክምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም በማንም አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለውም ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝቱም ፈጽሞ ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ይሄውን ያነበብኩላችሁ የእግዚአብሔር ቃል በጣም ታዋቂ የሆነ ብዙዎች የሚያውቁት ቃል ነው። በዚህ ክፍል ላይ በጣም እንድትመለከቱ የምፈልገው ሐሳብ ምንድነው? እግዚአብሔርን በመተማመን የሚጠባበቁ ግን ይልና ኃይላቸውን ያድሳሉ ብሎ ይናገራል። እግዚአብሔር ኃይላቸውን ያድስላቸዋል አይደለም የሚለው፣ እነሱ ናቸው የራሳቸውን ኃይል የሚያድሱት። ለዚህ ነው አሁን እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። ኦኬ ተመልከቱ ወደኔ። ይሄ መውጣት፣ መሮጥ፣ አለመታከት፣ መሄድና አለመድከም ኃይልን የማደስ ውጤቶች እንደሆኑ ከቃሉ ላይ ትመለከታላችሁ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ከዛም ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም ማለት ከላይ ብላቴኖች ሁሉ ይደክማሉ፣ ጎበዛዝት ሁሉ ይታክታሉ ብሎ ይናገራል። ሰው በህይወቱ ዘመን ውስጥ ድካም ያለ ነገር ነው። ሰው ሆኖ የማይደክም የለም። ሰው ሆኖ የማይታክት የለም። ሰው ሆኖ የማይዝል የለም። ስለዚህ የእግዚአብሔር ቃል ሲናገር ብላቴኖች ይደክማሉ አለ። ገና ምንም ያልሰሩ፣ ገና ምንም ያላደረጉ፣ ገና የእድሜያቸውን የመጀመሪያ ምዕራፍ እየኖሩ ያሉ ሰዎች እንኳን ይደክማሉ። ብላቴኖች ይደክማሉ፣ ይታክታሉ። ህይወት ያሰለቻቸዋል፣ ተስፋ ያስቆርጣቸዋል፣ ነገር ያስጠላቸዋል። እና ከዛ ሲቀጥል እንደዚህ አለ። አሁን ልዩነቱ እንደዚህ ነው። ኃይላቸውን ያድሳሉ ብሎ ይናገራል። ወዳጆቼ በደንብ እንድትሰሙኝ የምፈልገው ነገር ቢኖር ሰው ኃይሉን ማደስ እንዳለበት፣ ራሱን ማደስ እንዳለበት መረዳት አለበት ብዬ አስባለሁ። መሮጥ ትፈልጋላችሁ ወይ? መሄድ ትፈልጋላችሁ ወይ? ማሸነፍ ትፈልጋላችሁ ወይ ሲባል አዎ ትፈልጋላችሁ። ወደ እኔ ተመልከቱ። ቀና ቀና። ምንም ነገር እንደነበረ ሊኖር አይችልም። ምንም ነገር እንደነበረ ሊኖር አይችልም። ጊዜ ይሄዳል፣ ኃይል ያረጃል። እንደነበር ከሆነ መቀጠል አትችል። እንደነበር ከሆነ መቀጠል ካልቻልክ ጊዜ ከሄደ ትታረጃለህ። ካረጀ አቅም ይቀንሳል። አቅም ከቀነሰ ጠቃሚነት ይቀንሳል። ጠቃሚነት ከቀነሰ ተፈላጊነትም ይቀንሳል። በህይወታችሁ ማወቅ ያለባችሁ ነገር ሁሌ እየተፈለግኩ ሁሌ እየጠቀምኩ ኖራለሁ ብለህ ማሰብ የለብንም። ምክንያቱም ምንም ነገር እንደነበረ ሊኖር አይችልም። አይደለም ህይወት ያለው የሚንቀሳቀስ ነገር አይደለም፣ ህይወት የሌለው ነገር እንኳን እንደነበረ ሆኖ ያው ሆኖ ሊኖር አይችልም። ለምሳሌ እኔ መጀመሪያ አካባቢ መልካም ወጣት ሲጀምር የነበረኝ ኢነርጂ አቅሜ እንዴት እንደምዘል
አብሬ ከወጣቱ ጋር እንዴት እንደምጮህ እንዴት እንደምጨፍር ምናምን ከሆነ አመት በኋላ እድሜ እየጨመረ ሲመጣ እነሱ ሲዘሉ እኔ ቆሜ ማየት ጀምሬያለሁ። አቤት ቆሜ ነው ማየው። አሁን እንደነሱ አብሬያቸው አልዘልም፣ አብሬያቸው አልጮህም፣ አብሬያቸው አልዘምርም። አገልግሎቱን ሲጀምር 30 አመት የነበረ አሁን 10 አመት አገለገልኩ፣ 40 አመት ሞላኝ። ትንሽ ሳልዘል አለከልካለሁ። አቤት ምን ነው? አቤት መኪና እንኳን አይታችሁት ከሆነ እንደነበረ አይቀጥልም። በእድሜው በጨመረ ቁጥር ነገሮቹ ካልታደሱ ብዙ ድምጽ ያመጣል፣ ይንኳኳል፣ ከከከከከ ምናምን ይላል፣ ሲቴቴቴት ምናምን ከከከከከ ምናምን ይላል። እንደ በፊቱ አይነት ጭስ በጭስ ይሆናል። እንደ በፊቱ አይነት ፍጥነትም ጉልበትም አይኖረውም። ስለዚህ እኔ አሁን የምነዳው መኪና ወቅት እየጠበቅኩኝ ሰርቪስ እንዲደረግ እንዲታደስ አደርጋለሁ። ሸራው ይታደሳል፣ ዘይቱ ይቀየራል፣ ለሞተር የሚያስፈልግ ነገር ካለ ሌሎችም ነገሮች ካሉ ልክ እንደዛ አንድ ነገር መንቀሳቀስ ከጀመረ ማሰብ ከጀመረ መስራት ከጀመረ በኋላ እንደነበረ ሊቀጥል ከፈለክ እያቆምክ ማደስ፣ እያቆምክ የተበላሸውን ማደስ፣ አሮጌውን በአዲስ መተካት፣ እንደገና አቅሙ እንዲጨምር እንደነበረ ተፈላጊነቱ እንዲቀጥል ማድረግ አለብህ። ስለዚህ አንተም ከተወለድክበት ጊዜ ጀምሮ እየኖርክ መጥተሃል፣ እየኖርሽ መጥተሻል። ህይወት እስከዚህ ድረስ መጥቷል። አሁን ደግሞ በተወሰነ መልኩ አረፍ ብሎ ራስን ማደስ ኢምፖርታንት እንደሆነ ይሰማኛል። ለዚህ ነው ብዙዎቻችሁ በጠይቃችሁ እንደ ትላንትና አይደላችሁ፣ እንደ ቀድሞ አይደላችሁ። ቀድሞ ፈጣን ናችሁ፣ ቀድሞ ሳቂታ ናችሁ፣ ቀድሞ ተግባቢ ናችሁ፣ ቀድሞ ብዙ ነገር ነበራችሁ። ግን ህይወት እየሄደ ሲመጣ ደግሞ ብዙ ነገሮቻችሁ እንደ ትላንትና እንዳልሆኑ እናንተም እርግጠኛ ናችሁ። ስለዚህ ራስን ማደስ የሚባል ነገር በጣም ኢምፖርታንት እንደሆነ እንድታስቡ ፈልጋለሁ። ይሁን እኔ አሁን እግዚአብሔርን በመተማመን የሚጠባበቁ ራሳቸውን ያድሳሉ፣ ኃይላቸውን ያድሳሉ። ኃይል የሚባል ነገር አለ። ከዛ ይሄን ራስን ማደስ የሚለውን ሐሳብ መጽሐፍ ቅዱስ የሚያነጻጽረው ከንስር ጋር ነው። እንደ ንስር በክንፍ ይወጣሉ ብሎ ይናገራል። ኦኬ ወዳጆቼ፣ ንስር የሚባለው ፍጥረት በመጽሐፍ ቅዱስ ውስጥ ከ30 ጊዜ በላይ ተጽፎ ታገኙታላችሁ። ንስር በምድራችን ላይ ለ28 ሀገሮች የሀገር ምልክት፣ ለብዙ ካምፓኒዎች አርማ ሆኖ የሚያገለግል ፍጥረት ነው ንስር። የንስር ሁኔታን ስትመለከቱት ንስር ከዝናብ በላይ፣ ከደመና በላይ፣ ከመብረቅ በላይ፣ ከአውሎ ንፋስ በላይ የሚበር፣ ከብዙ አዋፍ በላይ የሚበር ትልቅ አቅም ያለው ትልቅ ተፈጥሮ ያለው ማንነት ያለው ፍጡር ነው ንስር። እሱ ብቻ አይደለም የሚገርመኝ፣ በጣም ከፍ ካለ ከፍታ ላይ ውሃ ውስጥ ያለን ነገር በፍጥነት ተመልክቶ ፒክ የማድረግ ትልልቅ ክብደት ያላቸውን ሁሉ እንስሳቶች የማደን አቅም ያለው ነው ንስር። ስለዚህ የእግዚአብሔር ቃል ሰው ኃይሉን እንዴት ማደስ እንዳለበት የሚያነጻጽረው ከንስር ጋር እንደሆነ በኢሳይያስ መጽሐፍ ምዕራፍ 40 ላይ ታያላችሁ። ለምሳሌ የንስር የመጀመሪያው ተፈጥሮ ምንድነው ካላችሁ፣ የጋብቻውን ሁኔታ ዝም ብዬ ስለ ንስር ባነሳላችሁ፣ ንስር መጀመሪያ ከማግባቱ በፊት በፍቅር ይጠናናል። ወንድና ሴት ንስር ይጠናናል። ከተጠናኑ በኋላ ከ4 እስከ 5 ዓመት አይጋቡም። ከተጋቡ በኋላ እስከ ህይወታቸው መጨረሻ ድረስ አይፋቱም። ከሁለት አንዳቸው ቀድመው ከሞቱ በህይወት የቀሩት ሌላ አያገቡም። ዚዛት yes አሁን የመጀመሪያው የንስር ተፈጥሮን ስታዩት ይሄ ነው። የሚገርም ተፈጥሮ ያለው ነገር ነው ንስር የሚባለው ፍጥረት ማለት ነውና እሱ አይደለም የሚገርመው። ደግሞ ከዛ ከፍ ስትሉ ደግሞ ምን አይነት ሌላ ተፈጥሮ አለው መሰላችሁ? ንስር ለምሳሌ ቤት በሚሰራ ጊዜ ምን ያደርጋል? በጣም በትላልቅ ዛፎች ወይም በዋሻዎች ላይ ይሰራና ሲሰራ እንደዚህ ያደርጋል። ጠንካራ እንጨት ይረበርብና ጠንካራ እንጨት ይረበርብና በእንጨቱ ላይ እሾክ ወይም አጥንት ይሰካና በዛ በእሾኩ ላይ ደግሞ ሳር ወይም ላባ ይጎዘጉዛል። የዚህ ምክንያቱ
ዋንኛው ምክንያቱ ሁለት ነው። ንስር የሚወልዳቸው ጫጩቶች ኮምፈርት እንዲያገኙ አይፈልግም። ለምሳሌ ንስር ለልጆቹ ምግብ የሚያቀርበው በተወለዱ ሰሞን ብቻ፣ ሙቀት የሚሰጠው በተወለዱ ሰሞን ብቻ። ዝም ብለ በ40 ዓመት ንስር ሆኜ ጺሜን እናቴ ላይ እየተላጨው ኖራለሁ አይሰራም። ባጭር አማርኛ ማለት ነው። እና በተወለደ ወቅት በተወለዱ ወራት ለልጆቻቸው ሙቀት ይሰጣሉ፣ ምግብ ይሰጣሉ፣ እንዲጠናከሩ በደንብ እንዲንቀሳቀሱ ማለት ነው። ስለዚህ ቤቱን ሲሰራ ንስር ሞር ኦፍ ኮምፎርታብል እንዲሆን አይፈልግም። የሚሰራው በጠንካራ እንጨት እሾክ ያረግበታል። እሾኩ ላይ ዝም ብሎ ላባ ነገር ያረግበታል። ስለዚህ የተወለዱ ጫጩቶች ምን ያደርጋሉ? ገና አልጠነከሩም ታውቃላችሁና ያ እሾክ ጠቅስ ያረጋቸው እዚህ ውስጥ ካለው ውጊያ የሚወጋቸው እሾክ ለማምለጥ ሲሉ ከጎጆ ይወጣሉ። ሲወጡ በግድ ክንፋቸውን ይዘረጋሉ። ንስር ልጁን መብረር የሚያስለምደው በግድ ነው መብረር የሚያስለምደው። ይሄ በጣም ፈጣን ከደመና በላይ ከመብረቅ በላይ ከዝናብ በላይ ከብዙ ወፎች በላይ የሚበር ንስር ይኖርና የሆነ ወቅት ላይ ሲደክም ሲያረጅ የሚያደርገው ነገር ራሱን ያድሳል። ራሱን ደግሞ እንዴት ነው የሚያድሰው ብላችሁ ስትሉ የመጀመሪያው የሚገርመው ነገር ንስር ሲደክመው አቅሙ ሲቀንስ ሲያረጅ ያውቃል። ከዛ እንደ ቀድሞ ለመሮጥ እንደ ቀድሞ ለማደን እንደ ቀድሞ ከፍ ለማለት ስለሚፈልግ የመጀመሪያ ላባዎቹን እያደማ ይነቅላል። ከዛም ሌላ የሚያደርገው ምንድነው? ለምሳሌ አይኑ ላይ በእድሜ ምክንያት የመጡ ሞራዎችን እንዲቀልጥለት ወደ ጠዋት ፀሐይ ቀና ብሎ ሞራውን ያቀልጣል። ጥፍሮቹን ከድንጋይ ጋር እያጋጨ ይሰብራቸዋል። የአፉን ማንቁርት የሚያድንበትን የሚይዝበትን ከድንጋይ ጋር አጋጭቶ አድምቶ ይሰብረዋል። ይሄ አሁን ያረጀው ከሱ ጋር ብዙ ጊዜ የኖረው ነገር እንዲራገፍ በአዲስ እንዲተካ ይፈልጋል። ንስር እያደማ ላባውን ከላዩ ላይ ከነቀለ ጥፍሮቹን ከድንጋይ ጋር ሰብሮ ከላዩ ላይ ካራገፈ በኋላ ከዛ ማንቁርቱን ከሰበረ በኋላ አሁን ማደን አይችልም። ምክንያቱም አፉ ላይ ምን የለም፣ ማንቁርት የለም። ሄዶ አሳ መያዝ አይችልም፣ ወይም ሌላ ነገር መያዝ አይችልም፣ እግሩ ላይ ያለ ጥፍር። ስለዚህ እንደ ቀድሞ መብረር አይችልም። ያለው አማራጭ ለቀጣይ 40 ቀናቶች መሬት ለመሬት እየተንፏቀቀ ራሱን እንደገና ክንፎቹ እስኪበቅሉ ድረስ እንደገና ጥፍሮቹ እስኪበቅሉ አዲስ እስኪሆን ድረስ እንደገና 40 ቀን መሬት ለመሬት ያ ከደመና በላይ ከመብረቅ በላይ ከዝናብ በላይ የሚሄድ ንስር እንደዚህ አድርጎ መልሶ ራሱን ሪስቶር ያደርጋል። እኛ ላለፉት ረጅም ዓመታት 20 ዓመት 15 ዓመት 30 ዓመት 40 ዓመት ኖረን ስናበቃ 40 ቀን አይደለም 5 ቀን እስቲ ቁጭ በልና ራስን ሪስቶር አርግ፣ አሮጌውን ነገር አራግፍ፣ በአዲስ ነገር ተካ ስንባል 5 ቀን መቀመጥ አንፈልግም። ስለዚህ ምንድነው ምን ሆነው ከለመድነው በታች ከአቅማችን በታች ከምናቀው በታች እያወቀን እንደማናቅ እየቻልን እንደማንችል ተመረን እንዳልተማር 3-4 ቀን 5 ቀን ተቀምጠ ብዙ ነገሮች ታውቃላችሁ። እንኳን አይደለም ሰው በጣም በውድ ዋጋ እንኳን የተሰራ ቤት አይታችሁት ከሆነ ዝም ብሎ እድሜ ሲቆጥር ክራክ ያረጋል፣ የሆነ ነገር ሸረሪት ያወጣበታል። ስለዚህ የሆነ ጊዜ ጠብቀህ እሱን ማደስ ይጠበቅባል። ብዙ ኢትዮጵያዊ ለእንቁጣጣሽ ቤቱን ያድሳል። ግን በዘመኑ መካከል ራሱን ቁጭ ብሎ የመጣበትን የህይወት መንገድ እስካሁን ድረስ ያሳካውን እስካሁን ድረስ የተበላሸበትን የቱ ጋነ የሳትኩት ብሎ ራሱን ስለማስተካከል መቀመጥ ጊዜ ማባከን ይመስላል። መቀመጥ ቁጭ ብሎ ስለ ህይወቱ ማሰብ ጊዜ ማባከን ይመስለዋል። ጫት ቤት መቀመጥ፣ ሺሻ ቤት መቀመጥ፣ ቴሌቪዥን እያዩ መቀመጥ፣ እጅ እርሳስ እስኪመስል ድረስ ማህበራዊ ሚዲያ ወደ ላይ መግፋት ስራ ነው የሚመስል። ራስ ላይ ግን ኢንቨስት ማድረግ ኪሳራ ይመስላል። አሁን ለዚህ ነው ወዳጆቼ ራስን ማደስ ብዬ የመጀመሪያውን ሐሳብ ዛሬ ማካፍላችሁ በዋነኛነት ለዚህ ነው። የምትጽፉ ሰዎች ንስር ከ30 ጊዜ በላይ በመጽሐፍ ቅዱስ ላይ እንደተጻፈ ጻፉልኝ። ከ30 ጊዜ በላይ በስክሪፕቸር ውስጥ ንስርን ታገኙታላችሁ።
የ28 ሀገሮች አርማ ነው ንስር። በዓለም ላይ የ28 ሀገሮች አርማ ነው። የአሸናፊነት አርማ ነው። የድል አድራጊነት አርማ ነው። የኃይል የጉልበት አርማ ነው። ንስር የከፍታ አርማ ነው። የከፍታ አርማ ነው። እሺ 30 ጊዜ በላይ በመጽሐፍ ቅዱሳችን ላይ ተጽፏል። ከዛ ሲቀጥል አሁን እንደነገርኳችሁ የ28 አገር አርማ ነው ብያችኋለሁ። የንስር የጋብቻ ሁኔታ ብላችሁ ጻፉ። የጋብቻ ሁኔታ ይሄ ለግል ህይወታችሁ ኢምፖርታንት ስለሆነ ነው የምንማረው። የጋብቻ ሁኔታውን በተመለከተ በመጀመሪያ በፍቅር ይጠናናል። ማለት እማያውቀውን አያገባ። አይ ላቭ ዩ አይ ሚስ ዩ አይ ኪስ ዩ ብሎ አይገባም። በፍቅር ይጠናናል። ዝም ብሎ የኃይል ምልክት መሆን አይቻልም። ዝም ብሎ የአሸናፊነት ምልክት መሆን አይቻልም። ዝም ብሎ የድል አድራጊነት ምልክት መሆን አይቻልም። እናማ በዋነኛነት በመሰረታዊ ደረጃ እንዲታወቅ የምፈልገው ነገር ምንድነው? ይጠናናል። ከ4 እስከ 5 ዓመት አይጋባም። ጻፉ። ከ4 እስከ 5 ዓመት አይጋቡም። ከ4 እስከ 5 ዓመት አይጋቡም። ከ4 እስከ 5 ዓመት አይጋቡም አላችሁ። ከተጋቡ ደግሞ አይፋቱ። ከተጋቡ ደግሞ አይፋቱ። አሁን በአዲስ አበባ መዘጋጃ ቤት ከሚያገባው ቁጥር የሚፈታው ቁጥር በዝቶብኛል እያለ ነው። ዞሮ ዞሮ ከተጋቡ አይፋቱ። ከሁለት አንዱ ከሞቱ በህይወት የቀረው አያገባም። አሁን ኔቸሩን የንስርን ኔቸር አንደርስታንድ ማድረግ ኢምፖርታንት ነው። ለምን? መጽሐፍ ቅዱሳችን የሚነግረን ነገር አለ። እሱም ነገር ደግሞ ምንድነው ካላችሁ መጽሐፍ ቅዱስ የሚነግረን እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ አለና እንደ ንስር በክንፍ ይወጣሉ። በክንፍ ይወጣሉ አለ። ይሁኝ ነኝ አንተ ራስን ታድሳለህ እንጂ እግዚአብሔር አንተን አያድስህ። ጻፉ። እግዚአብሔር አያድሳችሁም። ራሳችሁ ናችሁ ራሳችሁ የምታድሱት። ያረጀውን ቆሻሻውን የማይጠቅመውን የዛገውን የማይረባውን ነገር ከላይ ነቅለህ መጣል ያለብህ አንተ ራስህ ነህ እንጂ ምትሃት አስማት የሆነ ነገር መጥቶ እንዲያድስህ እንዳትፈልግ። አንተ ራስን ካላደስክ እግዚአብሔር አያድስህ። ሰው አያድስህ፣ መንግስት አያድስህ፣ ማንም አያድስህ። እግዚአብሔር ነው። አንተ ይሄን ነገር በእግዚአብሔር ቃል ላይ የምትመለከተው እግዚአብሔርን በመተማመን የሚጠባበቁ አለ ኃይላቸውን ያድስላቸዋል አይደለም ያለው። ኃይላቸውን ያድሳሉ። እነማ? ራሳቸው ኃይላቸውን ያድሳሉ። ራሳቸው። አሁን እኔ ነኝ ቀና እዚህ ጋር ኃይላቸውን ያድሳሉ ካለ በኋላ ያለው ነገር ምንድነው? እንደ ንስር በክንፍ ይወጣሉ አለ። ይወጣሉ። አሁን ስንቶቻችሁ ናችሁ አሁን ካላችሁበት ሁኔታ መውጣት የምትፈልጉ? ከችግር መውጣት የምትፈልጉ? ከሱስ መውጣት የምትፈልጉ? ከመከራ መውጣት የምትፈልጉ? ከብዙ ነገር መውጣት ትፈልጋለህ? መውጣት ትፈልጋለህ? እንደ ንስር በክንፍ ይወጣሉ አለ። በቃ መውጣት ትፈልጋለህ? አንድ ከዛስ ቀጥሎ ሲናገር እንደዚህ አለ። ይሮጣሉ፣ አይደክሙም፣ አይታክቱም፣ ይሄዳሉ። ለምን? ራሳቸውን አድሰዋል። ብዙዎቻችን መታደስ እንፈልጋለን፣ ግን ይሄ ታድሶ ራስን ማደስ የሚባለው ነገር የሚጠይቀውን ጊዜ ግን መታገስ አንፈልግም። መቀመጥ ነው አንፈልገው፣ ቆም ማለት አንፈልግም። ለምን? ዝም ብለን መሄድ እንፈልገው። በቃ መሄድ እግር የሚያልቅ ቢሆን ኖሮ እላለሁ ሁል ጊዜ የኔና የናንተ እግር አንገታችን ላይ ደርስ። በመሄዳችን ብቻ ስንሄድ ደግነቱ እግር አለማለቁ። እግዚአብሔር ይባርከው። እናንተ ሰዎች ፈገግ በሉ። ፊት በደንብ ይሄን ነገር ካልነገርኳችሁ በመጀመሪያ እኔ በእነዚህ ቀናቶች የማገለግላችሁ በቃ በውስጤ ስለሞላ ነው። አንተ ደግሞ እዚህ የተገኘው መሄጃ ስላጣ አይደለም። እመነኝ፣ መሄጃ ስላጣ ወይ ቤተሰብ አንተ ምናምን ስለፈለገ እግዚአብሔር ግን ያለ ምንም ምክንያት በእነዚህ ቀናቶች ይሄን ነገር እያወራ እንዳልሆነ አንተ በግል ከተረዳ ትጠቀምበታለህ። እና
በደንብ አድርገህ ስማኝ። እዚህ ስትቀመጥ እንዳታኮርፈኝ፣ ፊትህን እንዳታጠቁርብኝ በኢየሱስ ስም። ለምን በለኛ እንደዚህ ያለ ሰው አለ ፊትህን ያያል አለ። እግዚአብሔር ግን ልብን ያያል። ልብ የማን ነው? የእግዚአብሔር ነው። ፊት የማን ነው? የዮናታን። ስለዚህ በልብ የፈለከውን ክፉ ነገር ማሰብ ትችላለህ፣ ግን እኔን ስታይ ፈገግ በል። ይሰማል እንዲህ ብለህ። ብዙዎቻችን ምንድነው የምንፈልገው? መሮጥ 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 ነው የምንፈልገው። መሄድ በቃ ዝም ብሎ ከዛስ ሰክሰስፉል መሆን፣ ብር ማግኘት፣ የሆነ ነገር ምናምን የምንፈልገው። ግን መጽሐፉ እንደዚህ አለ፣ እግዚአብሔርን በመተማመን ብላቴኖች ሁሉ ይደክማሉ፣ ጎበዛዝት ሁሉ ይታከታሉ። እንዳይመስል እኔን ተሳክቶለት ምናምን ውጤታማ ሆኖ ድል አድርጎ ምናምን የምታያቸው ሰዎች አንተ ከረባት አድርገው አያቸው እንጂ አቤት በቴሌቪዥን አያቸው እንጂ ሲነዱ አያቸው እንጂ ልክ እንዳንተ የሆነ ጊዜ እነሱም ደክሟቸው ነበር፣ ታክቷቸው ነበር፣ አቅቷቸው ነበረ። የሰው ክፋቱ ሲደክሙ አይነግርህም። እና ልዩነቱ ምንድነው? ቆም ብለው ራሳቸው ላይ ኢንቨስት አድርገው ኃይላቸውን ማደሳቸው ነው። ኦኬ። ስለዚህ ቀላል አይደለም። 30 ዓመት 20 ዓመት 35 ዓመት 40 ዓመት በምድር ላይ መኖር ቀላል አይደለም። ስለዚህ የቀረውን እንግዲህ ከዚህ በኋላ 80 ዓመት እንኑር፣ 60 70 ዓመት እንኑር፣ የቀረውን እድሜያችንን ከደረጃችን በታች ሳንሆን አቤት ትርጉም ያለው ህይወት መኖር ከፈለግን ኃይላችንን ማደስ፣ ራሳችንን ማደስ፣ አሮጌ ነገሮቻችንን መንቀል ይጠይቃል። እና ለዚህ ነው የንስር ኔቸር በደንብ አድርጋችሁ እንድትረዱልኝ የሚፈልገው። ኦኬ ንስር እንደዚህ ነው ብዬ ካልኳችሁ ቀጥሎ የጋብቻ ሁኔታውን ነገርኳችሁ አይደል? ከጋብቻ ሁኔታ ቀጥሎ እንደዚህ ብላችሁ የንስር ቤት አሰራር በሉና ጻፉ። የንስር ቤት አሰራር ብላችሁ ጻፉ። የንስር ቤት አሰራር። ንስር ጠንካራ እንጨት ይረበርባል። ጻፉ። ጠንካራ እንጨት ይረበርባል። ጠንካራ እንጨት ይረበርባል። ጠንካራ እንጨት ይረበርባል። እዛ ላይ እሾክ ያኖራል። ከዛ ነው እዛ ላይ ላባም ያኖረው። ኦኬ። ከዛ ሲቀጥል ንስር ኃይሉን ያድሳል። ወዳጆቼ ንስር ኃይሉን ያድሳል። በሌላ አማርኛ እንዲህ ብላችሁ ጻፉ። ንስር ሲደክመው ያውቃል፣ አቅሙ ሲቀንስ ያውቃል፣ ሲያረጅ ያውቃል። እምቢ አላረጅም አይደለም እንደ አንዳንድ ኢትዮጵያዊ በቃ አርጅታል። የእኔን ቀና በል ቀና። ያው ሁልጊዜ ለእናት መቼም ልጅ ስለሆነ ነው እንጂ አሁን እኮ አንተ ጋሽዬ የሰፈር ልጅ ራሱ አንተን ለመስደብ እርሶ ደግሞ ካላለ አይሰድብ። ሰኔ ማለቴ እርሶ ደግሞ እኔ አሁን ቅርብ ቀን የሆነ ለቅሶ ምናምን ገጥሞኝ አገሬ ሄጃለሁ፣ የሰፈር ሰው ሞቶ ምናምን እና እዛ አብረውኝ ያደጉ አብረውኝ የተማሩ የአካባቢ ልጆች ክላስ ቤቶችን ሳገኛቸው ሽበት አውጥተዋል ምናምን፣ ጸጉራቸው አልቋል ምናምንና የራሴ አይታይኝም። ምን ሆነ ነው አንተ ምናምን እላለሁ፣ እነሱን እላለሁ። እና ያው ግን ማወቅ ያለብን ነገር ምንድነው? the best nature መሰለኝ ንስር ሲያረጅ ያውቅ፣ አቅሙ ሲቀንስ ያውቅ፣ ሲደክመው ያውቅ። እንደ ደከመ አይሰማህም? ካልተሰማ ችግር የለም። ግን ሲደክመው ያውቃል፣ ሲያረጅ ያውቃል፣ አቅሙ ሲቀንስ ያውቃል። ከዛስ ቀጥላችሁ የምትጽፉት ላባውን እየደማ ይነቅላል። እየደማ ይነቅላል። እየሳቀ አይደለም፣ እየቃማ አይደለም፣
እየጠጣ አይደለም። እንደ ማይክል ጃክሰን ወደፊት ወደ ኋላ ምናም እየደነሰ አይደለም። እየደማ ነው ላባውን ከላዩ ላይ የሚነቅለው። እሱ ብቻ አይደለም፣ ጥፍሩን ከድንጋይ ጋር አጋጭቶ ይሰብራል። ጻፉ ነው የምናገረው። ጥፍሩን ከድንጋይ ጋር አጋጭቶ ይሰብራል። እሱ ብቻ አይደለም፣ የአፉን ማንቁርት ከድንጋይ ጋር አጋጭቶ አድምቶ ይሰብራል። ከዛስ ቤስት ነገር የምትጽፉት የማትረሱት ነገር ለ40 ቀን ለ1 ወር ከ10 ቀን መሬት ለመሬት ይድሃል። ይዶኖ መዳህ ሕፃን ልጅ ዳዴ እንደሚል ያ ኃይለኛ ከደመና በላይ ከዝናብ በላይ ከመብረቅ በላይ ከአዋፍ በላይ የሚበር ፍጡር ለ40 ቀን ዳዴ ይላል። ለ40 ቀን ግን ዳዴ የሚለው ጻፉ። እንደገና ለቀጣይ 40 ዓመት ተዋጊ ለመሆን አዳይ ለመሆን 40 ቀን ተቀምጦ ቀጣይ ዘመኑን 40 ዓመቱን ያስተካክላል። ስለዚህ አንተም የኖርከውን ኖርሃል። የቀረውን እድሜ እንድታስተካክል ቆም ብለህ ራስን ማደስ ይጠብቅባል። ራስን ማደስ ያስፈልጋል። ንስር የሞተ እና የበሰበሰ አይበላም። የሞተና የበሰበሰ አይበላም። ፍሬሽ ነው የሚበላው። ፍሬሽ ነገር ነው የሚበላው እንጂ የሞተ ምናምን ሞቶ ስላገኘ አይበላም። ቤስት ኔቸር ነው ያለው ንስር እንደዚህ ነው የሚያደርገው። ኦኬ አሁን እኔ ራሴን ማደስ እንዳለብኝ በቃ አምኛል። እንደ ድሮ አይደለም። አንዳንዶቻችሁ እንደ ድሮ መሆን ከፈልጋችሁ የሞከራችሁ ያላችሁ ሰዎች እንዳትጋጋጡ። በጊዜ ክብርህን ጠብቀ ጡረታ እንደመውጣት ያለ ነገር የለም ማለት እንደ ድሮ መሆን አትችልም። እንደ ድሮ አይደለም። በቃ ይሄን እንደ ድሮ እንዳልሆንክ እሺ አሁን ራሴን ለማደስ ምን ላድርግ? ጻፉ። ራሴን ለማደስ ምን ላድርግ? ምጽፉ ሰዎች አሁን መታደስ እንዳለብኝ አምኛለሁ። ራሴን ለማደስ ምን ላድርግ? አንደኛ መታደስ እንዳለብህ እመን። መታደስ እንዳለብህ እመን። አቅምህ እንደ ትላንትና እንዳልሆነ እመን። ከዛ ከደከመ ደከመ ይበል፣ ካቃተ አቃተ ይበል። አትፈር። ለምን ታፍራለህ? ማፈር ማቆም አለብህ። ሪስቶሬሽን ያስፈልገኛል። ታድሶ ደክሞኛል። እኛ ኢትዮጵያኖች ታውቃላችሁ፣ ያው የአፄ ቴዎድሮስ የልጅ ልጆች አይደለም ጥይት ብንጠጣ ይቀለናል እንጂ አቅቶናል እኮ በአፋችን ግን አቅቶናል ማለት ይኸው ውስጣችን እኮ ተቦርቡሮ በቃ ሰበብ ሁሉ ፈልገ እኮ ነው የምታለቅሰው። አቤት ምን ነው ይሁኝ። እኔ በጌታ ከኔ ጋር ነው። መታደስ ከፈለክ የመጀመሪያ ማድረግ ያለብህ መታደስ እንዳለብህ ማመን ያለብህ። በቃ አቅምህ እንደ ድሮ እንዳልሆነ ማመን ያለብህ። ማፈር የለብህም። ምን ይሉኛል ማለት የለብህም። ቆይ ሐኪም አንድ ሰው ታሞ ሐኪም ጋር ሲሄድ ሐኪሙ ጋር የሚሄደው ምንህን ነው የሚያምህ ብሎ ሲለው ሐኪሙ አምኖ በሽተኛው እንደታመመ ካላመነ ወይ አማኑኤል ነው መሄድ ያለበት እንጂ
አሁን ችግሩ እኮ እንደዚህ ነው። አንዳንዱ ቤተሰብ ኧረ አንተ ልጅ ይላል። ልጁስ ምን ሆኛለሁ እኔን ስታይ ደስ አይልሽም አንቺ ደግሞ ምን ታካብጃለሽ ይላል። ባልና ሚስቶች ራሳቸው እንደዛ ያለ ምን ሆንክ ይላል። አንተ ነህ ማመን ያለብህ በቃ መታደስ እንዳለብህ። እኝ ነኝ ቆየኝ ነኝ። አሁን ቅድም ነግራቸዋለሁ የኔ መኪና አዲስ መኪና ነው። አይ አዲስ ነው ብዬ ድርቅና አይሰራም። የግድ ካካካካካ እንደዚህ ማለት አለበት መኪናው። በአንድ በኩል ጎማው እንደዚህ እንዴ ላዳ ብቻ ነው የሚታደሰው ያለማን እንደዚህ ማለት አለበት። የግድ አንተ እንዲህ ማለት አለበት። በቃ ለመታደስ ሚንቀሳቀስ ነገር ይታደሳል አለ። በቃ ማመን አለብህ። እንደ ቀድሞ ፈንክሽን ማድረግ ካለብህ አይኔ ሪስቶሬሽን ያስፈልገኛል ቆም ማለት አለብህ። መሄድ ቆም ፍሬንሻራ ምናምን ቼክ ከዛ እንደገና ማድረግ አለብህ። እና የመጀመሪያው ማመን ነው። ይኸውልህ በዓለም ላይ በጣም ከባዱ ነገር እኔ ብዙ ወጣት አስተምሬያለሁ። በጣም ከባዱ ነገር ማሳመን። አንድን ወጣት ልጅ መታደስ እንዳለበት ከማሳመን አንድን ውሻ ቀበሮ ነህ ብሎ ማሳመን ይቀላል። ቀበሮ ቀጥቀጠኸው ውሻውን ቀበሮ ነኝ አስብለኸው ማነስ ቀበሮ እኔ እንደዛ ይኸውልህ ስማኝ፣ መታደስ እንዳለብህ ያመንክ ሰዓት ለመታደስ የሚያስፈልግ ኢነርጂ ሰማይ ራሱ ይተባበራል። ሰው ራሱ ያግዛል። ለምሳሌ እኔ ሁሌ ይህን ምሳሌ እኮ እናገራለሁ። ጴጥሮስ ጌታ ኢየሱስ በውሃ ላይ ሲሄድ አየው እና ጌታ ሆይ ልምጣ አለ። አሪፍ ነገር በቃ ደስ ይሏል። ጴጥሮስ ና ተባለ። ወክ ማድረግ ጀመረ። ሁለቴ ሶስቴ ከሄደ በኋላ ሰመጠ እና እንደዚህ አለ፣ ጌታ ሆይ እየሰመጥኩ ነው ብሎ እጁን አወጣ። አሁን እየሰመጠ እየሄድኩ ነው ብሎ አልደረቀም ሰውየው። እዛ እኮ ታንኳው ላይ እኮ እነ ዮሐንስ አሉ፣ እነ ያዕቆብ አሉ፣ እነ ናትናኤል፣ እነ ቶማስ ምናምን እኮ አሉ። ሙድ ይዙብኛል ብሎ አልፈራም። ይቀልዱብኛል አላለም። ምናምን አላለም። ሼም ነው በስመ አብ እንደዚህ ተወራርጄ አላለም። ቅያየው ከምሳምጥ ብራዘር እጄን አውጥቼ ጌታ ሆይ እየሰመጥኩ ነው ጌታ ሆይ። እጅን ካነሳ እላለሁ ሁሌ ሰውም ይይዛል እግዚአብሔርም ይይዛል። አቤት ይሰማል ወይ? እና መታደስ እንዳለብህ ማመን አለብህ። በቃ አለክ። ማፈር ማቆም አለብህ። እኔ እኮ በጣም የሚገርመኝ እኔ እኮ ሀበሻ እኮ ይገርመኛል። ታመህ ሐኪም ቤት ስትሄድ ቡታንታናው ሱሪ እኮ በተወፍታ ሱሪን አውልቅ ስትባል በየሰፈሩ መኳንንት መሳፍንት ነኝ ስትል የነበርክ ተክላላ ሐኪም ቤት ሄደ ፕሮቶኮል አይሰራም ታውልቃለህ። እናቴ አባቴ አይሰራም ታውልቃለህ። አንተ ብቻ ገላግለኝ እንጂ የሆነ ነገር አድርገህ በቋፍ እስክትያዝ ድረስ ለምን ትጠብቃለህ? እኮ ምንም እኮ ማፈር አያስፈልገውም። ማንም ሁን ዶክተሩ፣ ፕሮፌሰር፣ አገልጋይ ሁን፣ ሀብታም፣ ደሃውን መታደስ ያስፈልጋል። ለመታደስ ደግሞ የመጀመሪያው ነገር መታደስ እንደሚያስፈልግ ማመን አለቀ። ማመን። ከኔ ጋር ናችሁ አላችሁ? ንስር 40 ቀን መሬት ለመሬት ሄዶ እንደገና ክንፉን ያሳድግና ጥፍሩን አሳድጎ ሁሉ ነገሩን አሳድጎ ቀጣይ 40 ዓመት እንደገና ይላል። ቀጣይ 40 ዓመት ይበራል። ቀጣይ 40 ዓመት ይገዛል። ቀጣይ 40 ዓመት ያሸንፋል። እኔ ባርካችኋለሁ። የሚቀጥለው ዘመናችሁ የሽንፈት አይሆንም። የባለፈው የህይወት መንገዳችሁ በምንም መልኩ ተበላሽቶ ሊሆን ይችላል። እግዚአብሔር ግን ታሪካችሁን ያድሰዋል። ወይኔ በተዋረዳችሁበት ሰፈር እግዚአብሔር ያከብራችኋል። እንደገና እንደ ልጅነታችሁ እንደገና ያ እንደ ልጅነታችሁ አቅም፣ ጉልበት፣ ፍጥነት፣ ኃይል፣ ኢነርጂ ኖሯችሁ እንደገና መማር፣ እንደገና መስራት፣ እንደገና እኔ ባርካችኋለሁ። ልጄን እንደምባርከው ባርካችኋለሁ። በተዋረዳችሁበት ሰፈር እንደገና እግዚአብሔር ያከብራችኋል።
ነው። እንደገና መቆም አትፈልግም። እንደገና ቀና ማለት አትፈልግም። እንደገና ማሸነፍ አትፈልግም። እንደገና አዲስ የህይወት ምዕራፍ መጓዝ አትፈልግም። ያንን ነገር ለማድረግ ማመን ያለብን። ሁለተኛው የመታደስን ህመም ለመቀበል ፈቃደኛ ሁን። 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 አሁን ይሄኝ ነኝ ቀና I love you so much። አሁን መታደስ ከፈለጋችሁ እንኳን አይደለም እሱ ሌላ ነገር እቤት እንኳን ሲታደስ አዋራው ቡን ይላል። እቤት ብድግ ስታረጉት በረሮም ሸረሪቱም ምኑም ከዛ ብድግ ይላል። መታደስ ከፈለክ የመታደስን ህመም ለመቀበል ፈቃደኛ መሆን አለብን። አይኔ መታደስ እፈልጋለሁ ህመሙን ግን አልፈልግም ካልክ ለዘላለም አትታደስም። አሁን የብዙዎቻችን ችግር እኮ ውስጡን እናምናለን መታደስ እንዳለብን፣ ከዛም ደግሞ መታደስም እንፈልጋለን፣ ግን ፔኑን ኤክስፒሪየንስ ማድረግ አንፈልግም። አሁን ንስር ክንፉን እየነቀለ ነው እየደማ ነው ራሱን የሚያድሰው እንዳልኳችሁ። እምትታደሰው እየሳቅ አይደለም እያልክ ኮሜዲ አይደለም የምታየው ብራዘር። ይሄ ቀልድ ጉዳይ አይደለም፣ ይሄ ህይወት ጉዳይ ነው። እያለቀስ የምትታደሰው። አሁን የብዙዎቻችን ችግር እኮ አሪፍ ነገር እንፈልጋለን። አሪፉ ነገር ግን በፔን በኩል በህመም በኩል እንደሚመጣ ስለምናቅ ያችን ህመም ላለማስተናገድ ስንፎክት እንኖር። ከሰፈር ለምሳሌ አሁን ሰርተ ሀብታም መሆን መሳካት ከእንቅልፍ መነሳት ይጠይቃል። ማን ይነሳልህ? የጠዋት እንቅልፍ ደግሞ ይጣፍጣል። እሷን ስታገላብጥ ምናምን ቁጭ ብለ ከዛስ ከጃይ ከዛስ ካዳሚ ከዛስ በርሶ መጀን ከዛስ የሰፈር ለቅሶ ነጋሪ የሆነ ቁጭ ጓደኞች ጠዋት ተነስተው ላጥላት ስራ ምናምን በደንብ ወጥሮ ሰርተው የሆነ ታሪክ ይቀየር። አንተ ቁጭ ብለ እዛ ድንጋይ ያሞቅ ከዛ በቃ ከመሬት የሚመጣ ስኬት የለም። ከመሬት የሚመጣ ድል የለም። ከመሬት የሚመጣ በረከት የለም። ከመሬት የሚመጣ ለውጥ የለም። ከመሬት የሚመጣ አዲስ ነገር የለም። እያንዳንዱ ነገር የሚጠይቀው የራሱ የሆነ ክፍያ ዋጋ አለ። እየነገርኳቸው ያሉት ነገር ምንድን ነው? በዋነኛነት ህይወት መታደስ ትፈልጋላችሁ? ታድሶ የሚፈልገውን ህመም ለመቀበል ፈቃደኛ መሆን አለበት። መታደስ እንፈልጋለን አይደል? ግን ህመሙን አንፈልገው። ለምሳሌ ማምጣት እንፈልጋለን፣ ማጥናት አንወድም። ሻምፒዮንስ ሊግ፣ ፕሪሚየር ሊግ አሪፍ መልበስ እንፈልጋለን፣ ግን የሚጠይቀውን ዋጋ መክፈል ግን አንፈልግ። እና ታዲያ አንተ ምን የሚከራይ ሚዜን እንደ ዝም ብለህ አንተ ቫዝሊን ጭንቅላትን እየተቀባ ጠዋትና ማታ እየገባ የምትወጣው ነው? መታደስ ከፈለግ ይሄ መታደስ የሚጠይቀው ህመም መቀበል ፈቃደኛ መሆን አለብህ ብዬ ስለ በቃ ለምሳሌ መጠጣት ማቆም ከፈለግ ስትጠጣ እየዘፈንክ ነው። ያሻማ ቡሬ እያልክ ያሻማ ቡሬ እያልክ ነው የጠጣው። መጠጣት ስታቆም እያለቀስክ ነው የምታቆመው። ያፋሽካ አቤት በቃ የራበው አንበሳ ነው የዚህ እጅ ይንቀጠቀጣል፣ ይደብራል፣ ሙት ይላል፣ አገር ለቃ ጥፈ ይላል። እሷን ህመም ኤክስፒሪየንስ ላለማድረግ ብለህ እድሜ ልክህን አረቄ እየጠጣ ከዛስ ዳገቱን ግፊ ቁልቁለቱን ፎሌ ታከታከታከታከታከታከ ለመነሳት በስንት መከራ ታከታከታከታከ በቀሰል ድንጋይ ሁሉ ማትነሳሰው ከምትሆን ህመሙን ተቀበለ። 3 ሳምንት 21 ቀን 3 ወር
በቃ ከገደለኝም ይግደለኝ ብላ ከሞትኩም ልሙት ብላ ያሰብከውን አቺቭ ማድረግ ነው የሚሻል እሱ። አሁን ለምሳሌ ሰኞ ጠዋት እዚህ መጥተህ በመቀመጥ የሆነ ነገር እንዳጣ ነው የሚሰማ አንዳንዶቻችሁ። ልክ እኮ እዚህ ባለም ባትመጣ የሆነ ታምር አገሪቷ ላይ ያንቀሳቀስክ እንደሆንክ እኮ ነው። አቤት በቃ የሆነ ነገር ምንም አይንቀሳቀስም። እግዚአብሔር ምስክሬ ነው። ምንም ማቆም መክሰር ካለ መክሰር አለ። ህመሙን ማስተናገድ አለብህ። እሺ ጻፉ። ህመሙን አትፍራ ብላችሁ፣ ህመሙን አትፍራ። የመታደስን ህመም መፍራት የለብህ። የመታደስን ህመም መፍራት የለብህ። አለበለዛ በ8 መርፌ የምትገላገለውን 60 መርፌ ይታዘዝላል። በቀላሉ ይሄ በታብሌት የምትገላገለውን ግሉኮስ ይሰካልሃል። እሱን ተሸክመን የምትሄደው መጨረሻ እንደዚህ እያልክ ቀሚስ ነው የሚያለብሱ ነግሬሃለሁ። እግዚአብሔር ምስክር ቀሚስ ያለብሷል። ታው ሲሉ እምቢ ብለህ ማለት ነው። ሶስተኛ አሁን ራስን ስለማደስ ነው ዛሬ ጠዋት የምናወራው። ሶስተኛው እይታህን ማስተካከል አለብህ። እይታህን በነገራችን ላይ እቺ ዓለም ድፍርስ ነች። ድፍርስ ውሃ መልክ አያሳይም። ዓለም ትክክለኛ መልካችሁን አትነግራችሁ። ትክክለኛ መልካ አምሮብሃል በእናት ምናምን የሚሉ የለም እኮ አንተ ሰካራም የረገጠው ጣሳ መስላል። ለዚህ ነው ከቤተሰብ ጋር ማትስማማው። እናት ትክክለኛ መልክን ነው የምትነግርህ። ሂድ አመዳም ትላለች። የወለደችው ልጅ ታውቃለች። እንደዚህ አይነት አመዳም እንዳልነበር ታውቃለች። እንደዛ ምን ይመስላል አመዳም ትላለች። ይቺ ዓለም ድፍርስ ውሃ ነች። መልክህን አታሳየም። መጀመሪያ እይታህን ማስተካከል አለብህ። ይሄኝ ነኝ ምንም ነገር ስማኝ፣ ነገር ካለመኖር ወደ መኖር፣ ከነበረ ወደ አልነበረው፣ ከትንሽ ወደ ትልቅ፣ ከቀላል ወደ ከባድ ምንም ነገር የሚሄደው በእግሩ ሳይሆን በአይን ነው። ጻፉ። ምንም ነገር በህይወትህ የሚራመደው በእግርህ አይደለም፣ በአይንህ ነው። እይታን ካላስተካከልክ ህይወትህ አይስተካከልም። ለነገሮች ያለህን ግንዛቤ ካላስተካከልክ፣ ምልከታህን ካላስተካከልክ ህይወትህ አይስተካከልም። ታውቃለህ፣ የምትሆነው የምታየውን ነው። ጻፉ። የምትሆነው የምታየውን ነው። እሺ የምትሆነው የምታየው ነው አላችሁ። ሰዎች ለምንድን ነው ትንንሽ ነገር የሚያልሙት? ቶሎ አሳክተው ለመቀመጥ። አቤት ሰዎች ለምንድን ነው ትንንሽ ነገር የሚያልሙት ካላችሁ፣ ቶሎ አሳክተው ቁጭ ለማለት ነው። በቃ ቶሎ ሲያልም የሚያልመው ሽሮውን ነው። አቤት እና ሽሮን ከሆነ ያለበው ምንድነው የሚያደርገው? በቃ ሄዶ ፒያሳ ብሎ ሽሮ ይበላል። በቃ ተገላገል። ሰው እይታውን ካላስተካከለ በስተቀር ያሰበውን ነገር አቺቭ ማድረግ አይችልም። ለዚህ ነው ቅድም ይሄን ያልከኝ ካላችሁ፣ ንስር ከሚያደርገው ነገር አንዱ ምንድነው? አይኑ ላይ ያለውን ሞራ በጠዋት ፀሐይ ላይ ሄዶ እንዲቀልጥና እንዲወድቅ ያደርጋል። ንስር ከሚያስተካክለው ነገር አንዱ እይታው ነው። የሆነ ሰፈር ላይ ተኮነ አንድ አይነት ቁጥ ነው። አብዛኛው ሰፈር እኮ አንድ አይነት፣ የሰፈሩ ልጅ አንድ አይነት፣ ከላይ እስከ ታች የሳሙና ቁርጥ ይመስል፣ በቃ የፋብሪካ ቁርጥ ሳሙና ቢ29 ይመስል አንድ አይነት ገጣባ በቃ የሆነ ሸራፋ የሆነ የተበለዘ ምን አንድ አይነት በቃ አንድ አይነት እሱ ነው ምቱ። ስለዚህ ማድረግ ያለብን ምንድነው? እይታውን ማስተካከል ነው። ከዚህ ውጪ ሌላ ህይወት አለ። እኔ እዚህ ሰፈር መቅረት የለብኝም። ሄሎ እዚህ ሰፈር አንደኛ ነገር፣ ሌላ ሰፈር ውራ ነው።
የዚህ ሀገር ሀብታም ብራዘር ዱባይ ሲሄድ ምስኪን ነው። እዚህ ሀገር ጋሽዬ የሚባል አቤት አሜሪካን ሀገር ሂድ በዛ እይታን ማስተካከል አለበት። እይታን ከሰፈር ማውጣት አለበት። እግዚአብሔር አብርሃም እንደዚህ ያለ ድንኳን ውስጥ ቁጭ ብሎ ሲያጉረመርም ና አለው። አየሁ አለው። ይሄን የሰማይ ከዋክብት ይሄን የምድር አሸዋ አየሁ አለው። ዘርህን እንደዚህ ነው። ሰው የሚያዩን ነው የሚሆነው። እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛለሁ። ሄሎ እምታየውን ነው የምትሆነው። ነግሬሃለሁ። እምታየውን ነው የምትሆነው። እምታየውን ነገር ነው የምትሆነው። ስለዚህ መታደስ ከፈለክ ሌላው ሶስተኛ ማድረግ ያለብህ እይታህን ማስተካከል ነው ያለብህ። አራተኛ ለመታደስ የፍርሃት እስረኛ አትሁን። መግቢያ ላይ ነገር ያለው አሁን ባለበት ሁኔታ መቀጠል አትችልም። ጊዜው በሄደ ቁጥር አንተ ታረጃለህ። ጊዜ ያልፍብሃል። ጠቃሚነት ይቀንሳል። ጠቃሚነት ከቀነሰ ተፈላጊነት ይቀንሳል። ስለዚህ ማድረግ ያለብህ ራስን ማደስ ነው ብያለሁ። የፍርሃት እስረኛ አትሁን። ድፍረት ማለት ብላችሁ ጻፉ። አለመፍራት ማለት ሳይሆን በአስቸጋሪ ሁኔታ ውስጥ ትክክለኛ ነገር ማድረግ መቻል ማለት ነው። ድፍረት ማለት አለመፍራት ማለት ሳይሆን በአስቸጋሪ ሁኔታ ውስጥ ትክክለኛ ነገር ማድረግ መቻል ማለት ነው። አሁን ትክክለኛ ነገር ማድረግ ያለብህ ጊዜ ላይ ነው። ትክክለኛ ነገር ንስር ራሱን ከድንጋይ አጋጭቶ ጥፍሩን ሰብሮ ላባውን ነቅሎ ማንቁርቱን ሰብሮ ራሱን እንደሚያድስ አንተም መቁረጥ ያለብን ቆርጠ ሳትፈራ ሰው ምን ይለኛል ብለህ እንዳፈራ ሙድ ይዙብኛል ብለህ እንዳፈራ አሁን ራሱ ዛሬ ጠዋት እዚህ ፕሮግራም ለመምጣት ስታስብ ስንት ያመንትታል ፈርታል። መልካም ወጣት ብዬ ስለጠራው ቴሌቪዥን ላይ ልናይ ነው ብለዋል። ሳትናገር ራሱ ሾልከ የመጣ ብዙ ነው እዚህ ውስጥ። መልካም ወጣት ልሄድ ነው ሳይሆን አዲስ አበባ ስራ ጉዳይ አለኝ ምናምን ብለህ ቦሌ ይመጣ ምን ያስፈራል? ለምን ትፈራለህ? መታደስ ከፈለክ መፍራትን ማቆም አለብህ። የፍርሃት እስረኛ መሆን የለብህም። አስፈላጊ ነገር የማድረግ አቅም ሊኖር ይገባል። ኦኬ ስንተኛ? አምስተኛ የትላንት እስረኛ አትሁን። ትላንት ቂም፣ በቀል፣ ጸጸት የትላንት የሆኑ ነገሮችን ሁሉ ከህይወትክ ላይ ቆርጠ ለመጣል መወሰን አለብህ። ከትላንቱ ግሳንግስ ጋር አብረህ መታደስ አትችልም። ትላንትን ከህይወትክ ላይ ማስወገድ አለብህ። ይሄ ዝም ብሎ የትዝታ እንጉርጉሮ ማቆም አለብህ። አንዲት ትንሽ ልጅ ልትገረፍ ጥፋት አጥፍታ አባቷ ቁንጥጫ ኦር ቀበቶ አላት። ኦር አለች። የቱን ትመርጫለች ስትባል ቁንጥጫ ኦር ቀበቶ ሲላት ኦር አንደኛ መራጭ ነች እሷ። አድናቂዋ ነኝ። ለማንኛውም የትላንትናውን ይሄ ነገሮችን ማውላለቅ ማራገፍ አለብህ። ቂም ይዞ መታደስ የለም። ጻፉ። ቂም ይዞ መታደስ የለም። ቂም ይዞ መታደስ የለም። ቂም ይዞ መታደስ ተጣልቶ መታደስ የለም። ጻፉ። ተጣልቶ መታደስ የለም። አሮጌ ነገር ተሸክሞ መታደስ የለም። በቃ ካደስክ የሆነ ክፍሉን አድሰ ሌላ ክፍሉ መቶ የለብህ። መቆረጥ ያለበት መቆረጥ አለበት። አሁን እኔ ይሄው መታደስ ከፈለክ ለምሳሌ አንዳንድ መቆረጥ ያለበት ጓደኝነት አለ። አምሸክ አድርገ በነገራችን ላይ ጓደኞችክ በጣም ለምን እንደሚወዱ ታውቃለህ? ኢየሱስ ክርስቶስ ስለሆኑ አይደለም።
የስተት ጥቅም ተካፋይ ስለሆኑ ባንተ ስተት የሚጠቀሙት ነገር ስላለ ነው። ጓደኞች በጣም የሚወዱ የሚመስልህ አንድ የሰፈር ሰዎች ደግሞ በጣም የሚወዱ ለመሰለ አንተ ከተለወጥ ልጃቸውን በማን ማስፈራራት እንዳለባቸው ስለማያውቁ አንተ ማለት የልጃቸው ማስፈራሪያ ነው። እንደ ትየንተና ልጅ እንዳትሆኑ እያሉ ያስፈራሩባል። ስለዚህ አንተ እንድትለወጥ አይፈልጉም። በጣም ይለዋል። ኤኒዌይስ አሮጌ ነገር ይዞ ለውጥ አይሰራም። ሁሉ ነገር ማራገፍ ያለብህ መፍራት ማቆም አለብህ። ይሄን እኔ ነው ቀና ወደዚህ ለምሳሌ መታደስ አለብኝ፣ መለወጥ አለብኝ፣ ህይወቴ አዲስ ነገር ውስጥ መግባት አለበት ብለህ ስትል ሰይጣንም ሰውም ያስፈራራል። አራት ችሎ አረ የሆነ ነገር ብትሆንስ ብሞትስ እንዴ አንዳንድ ልጆች አሁን እኔ ማጨስ ማቆም አልችልም ምናምን ይላሉ። መጠጣት ማቆም አልችልም ይላሉ። እንዴ ከናት ወድ እንደወጣ አፍ ላይ የሰካው እኮ አረቄ አይደለም እንዴ የሆነ ያህል እድሜ እኮ ኖረ የሆነ ጊዜ አይደል ጀመርከው። ለምሳሌ በሌላ ላሳይ። አንዳንድ ወንዶች አይተከሆነ ሴቶች ምን ይላሉ? እኔ ያለ አንቺ መኖር አልችልም ይላሉ። እሷን እስኪያገኝ እኮ ያለ እሷ ኖሯል። ፉገራ ነው ይሄ። ሄደ ሌላ የምታስማማው አስማማ። አምነህ ነው። አትፍራ። መታደስ ካለብህ መተው ያለብን ለመተው፣ መቁረጥ ያለብን ለመቁረጥ፣ ማቆም ያለብን ለማቆም፣ መጣላት ካለብህ ለመጣላት፣ መታረቅ ካለብህ ለመታረቅ ሬዲ መሆን አለ። መፍራት የለብህ። ሲቀጥል የትላንትና እስረኛ መሆን የለብህ። አንዳንድ ሰው የትላንትና ጉዳቱ እስረኛ ነው። መታደስ ይፈልጋል፣ ግን ኤክስ ገርል ፍሬንዱ የበደለችው ትዝ ይለዋል። እሷን እያሰበ ነው የሚጠጣው። ሴቶች ሲባሉ ይላል እና እሷን ታኮም ያደረገው ይሄን ላለማቆም ነው። ባይዘው እሷን ይቅር ካላት ይሄን ያቆማል። የሰማኝ ካለ ብዙ ሰው መጠጥ ማቆም የማይፈልገው ለምን እንደው ታውቃለህ? የማይችለው ለምሳሌ አንዳንዱ እየታዘነለት መኖር ስለሚፈልግ ነው። እየተባለለት እንዲህ ከመሆኑ በፊት እኮ እንዴት ያለ ልጅ መሰለ ሲሉት ሲጠጣ፣ እንዲህ ከመሆኑ በፊት እኮ እንዴት ያለ ልጅ ነበር ሲሉት ሲጠጣ፣ ከርክሶ መጨረሻ ላይ ለቅሶ ሰፈር ውስጥ ሲኖር ሳህን ሰብሳቢው አንተ ትሆናለህ። በቃ ፎጣ እዚህ ላይ ታረጋለህ። እኔ አይቻለሁ። ፎጣን እዚህ ላይ ታረጋለህ፣ ሳህንን ትሰበስባለህ ተሸክመህ። በቃ እቤት ውስጥ ለበዓል ስትሰበሰቡ አስታጣቢው አንተ ትሆናለህ። አለበለዚያ መፍራት የለብህ። ከወደክበት ለመነሳት ሁለት ሞት መጣ ብሎ ቢሉት አንዱን ግባ በለው እንዳለ ጻፉ። እንደዚህ ብላችሁ ስድስተኛ ለመታደስ ምን መሰለ ማድረግ ያለብህ? ወደፊት ተመልከት። ብራዘር ከትላንትናው ይልቅ ገና ወደፊት የሚጠብቅ የህይወት ምዕራፍ እንዴት ድንቅ መሰለ። በተለይ ከመጣህበት የህይወት መንገድ አንጻር ብዙ ልምዶች ስላካበትክ፣ ወዳጅና ጠላት ስለለየህ፣ ትርፍና ኪሳራህን ስላወቅ፣ በቀጣይነት የምትኖረው ህይወት ከትላንትናው ይልቅ እጅግ ትልልቅ ኦፖርቹኒቲ አሁን ይመስላል እንጂ ህይወት ያለቀ ያበቃ ከዚህ በኋላ ተስፋ የሌለ ምናምን ይመስላል እንጂ ኖ፣ የሚገራርም እድል ከፊት ለፊት እንዳለ ማወቅ አለብህ። ወደፊት ነው መመልከት ያለ፣ ወደ ኋላ ማየት የለም። አሁን አንዳንዶቻችሁ እዩኝ፣ እኔ ይህ ሁሉ አመት በእንደዚህ አይነት ሁኔታ ውስጥ ኖሬ እባክህ መሽቷል። አልመሸም። ከዚህ በኋላ ኧረ እንደውም ከዚህ በኋላ ነው እንደውም ማለት አቤት ጥፍጥ ነው የምትለው። የሰማኝ ካለ ወይኔ ወደፊት ነው መመልከት ያለብህ ብራዘር፣ ወደ ኋላ ማየት የለብህም። የሎጥ ሚስትም ጉድ የሆነች ወደ ኋላ አይታ። ሰይጣን እንደዚህ ይላል ለመታደስ ስትል ከምናምን ያው ምን እንደ ፍሬሽ እንደ ልጅ ያረጋል እንዴ ምናምን ይላል። ስንት ዘመንን አስበልተህ ስታበቃ ከዚህ በኋላ ምን ልታመጣ ነው ይላል። ተው እንጂ ወደፊት ነው ማየት ያለ። የኋላውን ቆርጠ ነው መጣል ያለ። በቃ ሰይጣን አዲስ እንዳትሆን ትላንትናህን ያስታውሳል። ምንም አታመጣም ይላል። አረ ብዙ ነገር ታመጣለህ።
እንቀጥል። ሰባተኛ መታደስ ከፈለክ ጊዜህን ማወቅ አለብህ። ጊዜን ማወቅና መጠቀም አለብህ። አሁን ትክክለኛ ጊዜ ላይ ያለ አይመስልህም? አዲስን ህይወት ምዕራፍ ለመጀመር እንደገና ነገሮችን ለማስተካከል ጊዜን ማወቅ አለብህ። ብራዘር ሁሌ ሲዝን የለም። መታደስ ከፈለክ ጊዜን ማወቅ አለብህ። ምን ማለት ፈልጌ ነው? በቃ የምትታደስበት ጊዜ ላይ እንዳለ እንዴት ብዬ ልንገርህ? በ20 ዓመቷ የሰፈር ጎረምሳ የማያሳልፋት ወጣት ሴት ልጅ በ100 ዓመቷ ቦይ የሚያሻግራት የማታገኘው ለምን ይመስላል? ኢትስ ኦል አባውት ሲዝን። ሲዝንህን ካላወቅ ምስኪን ሰው ነው። መቼ ምን ማድረግ እንዳለብህ ካላወቅ ምስኪን ሰው ነው። ጊዜህን ማወቅ አለብህ። ትክክለኛ ሰዓት ላይ መሆንህን ማወቅ አለብህ። አሁን በቃ የምትታደስበት ቅድም እንዳልኩ ንስር ላባውን እንደሚነቅል ጥርሱን እንደሚሰብር ልክ እንደዛ ብዙ ነገሮችን ከላይ አራግፈ አዲስን ህይወት ምዕራፍ መጀመር እንዳለብህ ጊዜን ማወቅ፣ ጊዜን መጠቀም። 40 ቀን ብያቸዋለሁ ቅድም። ንስር 40 ዓመት ኖሮ ራሱን ካላደሰ ሊሞት ነው። ራሱን ለማደስ 40 ቀን መሬት ለመሬት ይሄዳል። 40 ቀን ወደ ቤት ግባ። 40 ቀን ቤት ቁጭ በል፣ ችግር የለም አትሞትም። 40 ቀን አንብብ፣ 40 ቀን ተማር፣ ግድ የለህም። 40 ቀን ምንም አይመጣም። በጣም ብዙ 40 ቀኖች ኖርሃል እኮ ምን አመጣ? በጣም ብዙ 40 ቀኖች በልተሃል። በጣም ብዙ 40 ቀኖች አልፈዋል። ከዚህ በኋላ እነዛ እንደ ዋዛ እንደ ፈዛዛ ያለፉ 40 ቀናቶች ናቸው። እነዚህኛዎቹ ግን በዓላማ በፕሮግራም የምትሰራባቸው 40 ቀናቶች ናቸው። ጊዜን ማወቅ አለብህ። ጊዜን መጠቀም አለብህ። ካልሆነ አይሆንም። 8ኛ ለራስህ ይቅርታ አትስጥ። ለራስህ ይቅርታ አትስጥ። ይቅርታ አትስጥ ማለት ለራስህ ይቅርታ አትስጥ ብዬ ስልህ ለራስህ ይቅርታ አትስጥ ብዬ ስልህ አሁን ብዙ ሰው ለራሱ ይቅርታ ይሰጣል። ያው ከሰው ስህተት ክብረት ዝገት አይጠፋም ይልሃል። ለምን እንደምትለው ሆይ ላጠፋው ነገር ኃላፊነት ውሰድ። የእኔን ሰዎች ለራሳቸው ይቅርታ የሚሰጡ ከሆነ መቼም እንደገና ህይወታቸው ማደስ አይችሉም። እንደገና ህይወትን ማደስ የምትችለው በራስ ላይ መጨከን ስትችል። ታውቃላችሁ ፈሪ ሰዎች ጨካኞች ናቸው። ታውቃላችሁ በዓለም ላይ ፈሪ ሰዎች ጨካኞች ናቸው። የሚጨክኑት ደግሞ በራሳቸው ላይ ሳይሆን በሰው ላይ ነው። ጀግና ሰዎች በራሳቸው ላይ ነው የሚጨክኑት። በቤተሰባችሁ ላይ፣ በእናታችሁ፣ በአባታችሁ፣ በትዳራችሁ ላይ የጨከናችሁ በራሳችሁ ላይ መጨከን ካቃታችሁ በቃ አንተ ፈሪ ነህ። እኔ ፈሪ አውቃለሁ። ጀግና ራሱ ላይ ነው የሚጨክን። ፈሪ አሁን አይተው ከሆነ ጋዳፊ የሚባለው ሰውዬው ይሁኝ እኔ ወደ ዞር ጋዳፊ የሚባለው ስንት ነገር ብሎ ሲያበቃ ሽጉጥ ይዞ ነው ያዙት። ራሱ ላይ መተኮስ አቅቶት ስንት ሰው ላይ ተኮሰውን ሽጉጥ እንደቀልድ ተኮሰውን። ሳዳም ሁሴንን በለው የፈለከውን በለው። ለራስ ይቅርታ መስጠት የለብም። ራስ ላይ መጨከን አለብህ። ዘጠነኛ ጻፉ። መታደስ ትፈልጋል አይደል? ለመታደስ ምን ማድረግ? ቀጠሮ አትስጥ። ጻፉ። ቆይ በሚቀጥለው ዓመት እታደሳለሁ። አሁን ለእንቁጣጣሽ አንደኛዬን፣ አሁን ፋሲካ ላይ አይደል ያለው? ታው አንደኛዬን ቆይ እስከ እንቁጣጣሽ በደንብ አድርጌ ቸርቻቻ አድርጌ ልክ ደግሞ አሁን ቀጠሮ ለምን ትሰጣለህ? ለምን አሁን ማትታደስም? አሁን ለምን አትታደስም? አሁን ለምን ማራገፍ ያለብን ነገር ለምን አታራግፍም? መጣል ያለብን ነገር ለምን አሁን አትጥልም? መተው ያለብን ለምን አሁን አትተውም? መጀመር ያለብን ለምን አሁን አትጀምርም? ለምንድን ነው ለመታደስ ቀጠሮ የምትሰጠው? አንዳንድ ሰዎች ጥርሳቸው ቆሽሾ ጥፍራቸው ቆሽሾ ለመታጠብ ቀጠሮ ይሰጣሉ።
በግ ቆዳ እያሉ ወጋው የቆዳ የሚል መንፈስ አሜን በል። ወጋው ካልሲ መንፈስ ሄድ አንተ ለምን ቀጥሮ ሰብ ይኔ ሰይጣን የመጨረሻ ቤስት ስትራቴጂው ምን እንደሆነ ታውቃለህ? ቆይ ነገ ነው ጻፍ። የሰይጣን በጣም ወሳኝ ስትራቴጂው ቆይ ነገ ነው። እንዲህ ይላል፣ አዲስ ነገር ልጀምር ስትል ሰይጣን እንዲህ ይላል፣ ቆይ ነገ ይላል። ምን ታካብዳለህ ይላል። ምን አሁን ቀስ ብለህ ትደርስበታለህ። ምንድነው ነገ ዛሬ ምን ይላል? ቆይ ነገ የሰይጣን በጣም ወሳኝ ስትራቴጂው። ቆይ ነገ ትተዋል፣ ቆይ ነገ ታቆማል፣ ቆይ እንደዚህ ይላል። ከዛ በመሃል ምን ይሆናል? እናትህ ትሞታለች፣ ጭራሽ ትበሳጫለህ። ከዛ የሆነ ነገር ትዳር ይበላሻል፣ ጭራሽ አቤት። ነገ ያክስት ልጅ አይደለም ያጎት ልጅ አይደለም፣ ነገ ደሞዝ አይከፍልህም። ዛሬ ከነገ ምንድነው ልዩነቱ? ዛሬ ጠላት ነገ ወዳጅ የሚሆነው ምን ስለሆነ? ደግሞዋል። አዲስ ነገር መጀመር ስትፈልጉ፣ ህይወታችሁን ማደስ ስትፈልጉ፣ በፍጹም ማቆም ያለብን ነገር ቢኖር ቀጠሮ መስጠት የለብን። ለምን? ጊዜን ማወቅ አለብን። ጊዜን መጠቀም አለብን። አሁን ጊዜ ሳለ ጠዋት ሳለ ጻፉ። ሌላ ሰው መጥቶ እንዲያድስ አትጠብቅ። በነገራችን ላይ ሌላ ሰው ካደሰ ይቦድሳል። አያድስም፣ ቦድሶ ነው የሚሄደው። ሌላ ሰው መጥቶ እንዲያድስ መጠበቅ የለም። ደግሞ መታደስ ከውስጥ ወደ ውጭ ነው እንጂ ከውጭ ወደ ውስጥ ስላልሆነ ሌላ ሰው መጥቶ አንተ እንዲያድስ ምናምን መጠበቅ የለም። በመነሻ ያደረግነው የትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር ስንት ነው? ትንቢተ ኢሳይያስ መጽሐፍ ምዕራፍ 40 ቁጥር 31 ምን ይላል? እናንብበው አንድ ላይ 1-3 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን እግዚአብሔር ያድስላቸዋል ወይስ እነሱ ወይስ እግዚአብሔር? መልሷ ሄሎ ምን ያደርጋሉ? ኃይላቸው ምን ያደርጋሉ? ያድሳሉ። ከዛስ እንደምን እንደ ንስር በክንፍ ምን ይላሉ? ይወጣሉ። ከዛስ ይሮጣሉ። ከዛስ አይታክቱም። ከዛስ ምን ይላሉ? ይሄዳሉ። ከዛስ አይደክሙም አይደለም። ስለዚህ አሁን ይላችሁ ይሄ መሮጥ፣ መውጣት፣ መሄድ፣ አለመታከት፣ አለመድከም የመታደስ ውጤት ናቸው። ጻፉ። መሄድ፣ መሮጥ፣ አለመድከም፣ አለመታከት የመታደስ ውጤት ናቸው። ይሮጣሉ፣ ይሄዳሉ፣ አይደክሙም፣ አይታክቱም የሚለውን ሐሳብ ስታዩ የመታደስ ውጤት ናቸው። ስለዚህ እንደ ልጅነት መሮጥ፣ መሄድ፣ አለመድከም ከፈለክ መታደስ፣ ራስህን ሪቢልድ ማድረግ፣ ራስን ማደስ በጣም ኢምፖርታንት የሆነ ጉዳይ ነው። እሺ 11ኛ ጻፉ። 11ኛ ለመታደስ ከፈለክ 11ኛ ምንድነው ማድረግ ያለብኝ ካልክ ከሌሎች ሰዎች ጋር ወይም ደግሞ ባጭሩ ብቻህን ታደስ ብላችሁ ጻፉ። ብቻህን ታደስ። አሁን የብዙዎቻችን ችግር ምንድነው? ስንታደስ ብቻችንን መታደስ አንፈልግም። ከጓደኞቻችን ጋር ነው መታደስ የምንፈልግ። አብረ ጠጥተሃል ማለት፣ አብረ ቅመሃል፣ አብረ አጭሰሃል ማለት አብረ ትታደሳለህ ማለት አይደለም። ወይም አብረ አድጋል፣ አብረ ኖርሃል ማለት ኢቭን የመጠጥም ኬዝ ብቻ ነው፣ የምናም ኬዝ ብቻ ነው። በቃ በየትኛው ማተፈደ ኬዝ ብቻህን ነው። አንተ ከሌሎች ጋር አይደለም መታደስ ያለበት ብቻህን። አሁን ብዙዎቻችን ችግራችን ምንድነው? ካልታጀብን ምንም ነገር ደስ አይልም። በቃ መታጀብ እንፈልጋለን። ሰዎች አብረውን እንዲሆኑ እንፈልጋለን። ብቻን የመሆን ጉድ ነገር ኤክስፒሪየንስ ማድረግ አንፈልግም። ለዚህ ነው አሁን ብዙዎቻችን
ከሆኑ ሰዎች ጋር አብረን ለመታደስ ቀጠሮ ምን ይዘው አንድ ላይ እንዲናረጋለን አንድ ላይ እንዲናረ ምንም አንድ ላይ የምናረገው ብራዘር አንድ ላይ ምን ሞት እንደሌለ ሁሉ ጻፍ። አንድ ላይ ምን ሞት እንደሌለ ሁሉ አንድ ላይ የምናድሰው ህይወት የለም። ብራዘር ሌላው ደግሞ ለመታደስ የሚያስከፍልን የትኛውንም ነገር ለመክፈል ዝግጁ መሆን አለብን። ምንም ነገር ማድረግ አለ። ምንም ነገር ማድረግ መቻል ማድረግ መቻል 12ኛ አጉል ኩራትን ማቆም አለብህ። አጉል ኩራትን ማቆም አለብህ። አሁን የብዙዎቻችን ችግር መታደስ እንፈልጋለን፣ አዲስ ህይወት መኖር እንፈልጋለን፣ ግን ደግሞ በጣም አጉል ኩራት አለብን። በቃ እንደው ዝም ብሎ በባዶ ነገር ቅብርር ማለት፣ እየመቱ መንቀባረር፣ እየተዋረዱ መንቀባረር፣ ካቅም በታች እየኖሩ መንቀባረር፣ በትክክለኛ የህይወት ሁኔታ ላይ ሳትሆን መንቀባረር። አጉል ኩራትን ማቆም አለብን። ለመታደስ የሚያስከፍልን የትኛውንም ነገር ለመክፈል ፈቃደኛ መሆን አለብን። መታደስ ከፈለክ ደግሞ ልንገር የትኛውም ተራ ሰው የማያደርገውን ነገር ለማድረግ ፈቃደኛ መሆን አለብን። ተራ ሰው የምትለው ሰው እንኳን የማያደርገውን ነገር ለማድረግ ሬዲ መሆን አለብን። እንዲህ ብላችሁ ጻፉ። 13ኛ መታደስ በአመለካከት፣ በግንኙነት፣ በስሜት፣ በፍቃድ፣ በሁለንተና ነው መታደስ። በአንዱ ታድሰ በአንዱ አሮጌ ሆነ አይሆንም። በሁለንተና ነው። በአመለካከት፣ በግንኙነት፣ በስሜት፣ በፍቃድ፣ በሁሉ ነገር ነው ተሐድሶ ለህይወት የሚያስፈልገው። የምትታደሱበት ትክክለኛ ጊዜ አሁን ይሁን። የምትታደሱበት ትክክለኛ ጊዜ አሁን ነው ብዬ ስላችሁ አንዳንድ ልጆች አሁን ረዳት እያላችሁ ቤተሰብ እያላችሁ አሁን እናት እያላችሁ አባት እያላችሁ አሁን እናንተን የሚረዳም ባለበት ጊዜ ራሳችሁን ሳታድሱ ነገር ካመለጣችሁ በኋላ ይቆጫችሁ። ሰይጣንም በጸጸት ይቀጠቅጣችኋል። ከዚህ በኋላ ምን ልታመጣ ነው ይላችኋል። ገብቷል? አሁን አንተ እንድትለወጥ የምትታገል እህት፣ የምትታገል ወንድም፣ የምትታገል እናት፣ አባት ባለበት የሚያግዝ ፋሚሊ ባለበት ሁኔታ ውስጥ ራስን በብዙ ሁኔታ ውስጥ አስቀምጠ ስታበቃ እነዚህ ነገሮችን ሁሉ ካጣ በኋላ እንደገና ለመታደስ መነሳት እንዳትችል አድርጎ ሰይጣን ይሰብራል። ታይሚንጉን ማወቅ አለብህ። ጊዜውን ማወቅ አለብህ። ታውቃለህ፣ ቀነኒሳን ታውቃለህ፣ ኃይሌን ታውቃለህ። አብረው የሚሮጡበት ታይም አለ። አብረው ይሮጣሉ ከሌሎቹ ሯጮች ጋር። ሰዓቱ ሲደርስ ግን የአገር ልጅ ሁን አብራንዲቲም ይሁን ማንም ጉዳያቸው አይደለም። ጥለውክ ነው ፈጥለክ ብለው የሚሮጡት። ጉዳዩ የሰዓት ጉዳይ ነው፣ የጊዜ ጉዳይ ነው። ብራዘር አብረ ተምረሃል፣ ጉድ እሱ አይደለም ማተር አብረ አድገሃል ምናምን የሆነ ነገር እሱ አይደለም። አሁን የቀረ ጊዜ አጭር። ከዚህ በኋላ ያለውን ህይወትን በሽንፈት መጨረስ የለብህም። በውርደት መጨረስ የለብህም። በመውደቅ በማጣት በባዶነት መጨረስ የለብህም። አንገት በመድፋት በማፈር መጨረስ የለብህም። ታሪክ መቀየር አለብህ። ታሪክ መቀየር አለበት። ከውርደት ወደ ክብር፣ ከማጣት ወደ ማግኘት፣ ከመውደቅ ወደ መነሳት አዲስ ህይወት መጀመር አለብህ። አዲስ ምዕራፍ መጀመር አለብህ። ጊዜው አሁን ነው። እግዚአብሔር ደግሞ ይረዳሃል። እግዚአብሔር አቅም ጉልበት ይሆናል። የሰማኝ ሰው ካለ አሜን ይበል። እኔ ከዚህ ሰው መካከል 3 ሰው ካገኘው ይበቃኛል ብዬ እንደጀመርኩኝ አይደለም። 3 ሰው አንድ ሰው ታሪክ ይቀይራል፣ ለብዙዎች ይተርፋል። በጌታ በኢየሱስ ስም ያሰራችሁ ነገር ይቆረጣል። ያሰራችሁ ነገር ይቆረጣል። እንደ ድሮ እንዳትጸልይ፣ እንደ ድሮ እንዳታነብ፣ መንፈሳዊ ነገርህን ያደከመ ነገር ከህይወትህ ላይ ይራገፋል። በጌታ በኢየሱስ ስም ሰፈር ላይ የለጠፉልህ ስም ከህይወትህ ላይ ይመታል። እግዚአብሔር አዲስ ስም ይሰጥሃል። ማፈር የለብህም፣ መፍራት የለብህም። መጽሐፍ ሲናገር እንደዚህ ያለ ሉቃስ ወንጌል መጽሐፍ ምዕራፍ 15 ላይ ታናሹ ልጅ ከአባቱ ላይ ድርሻውን ተቀበለ፣ ወደ ሩቅ አገር ሄደ፣ ንብረቱን አባከነ፣ ያለውን ሁሉ ጨረሰ፣ ከነበረው በታች መኖር ጀመረ። ከዛስ የሚበላው ነገር አቸገረው፣ አጣ። ከዛማ በኋላ ያደረገው እንደዚህ ነው። ወደ አባቱ ቤት ሊመለስ አሰበ እና ሲሄድ በእጁ ላይ ገንዘብ ይዞ ነበር የሄደው። ሲመለስ ባዶ እጁን ነው። ባዶ እጁን መመለሱ የተለያየ ነገር በሆኑ ልብሱ መቆሸሹ
አላሰፈረው። አባትየው ስላለውና ስለሌለው አይደለም የሚቀበለው። አባት ሁልጊዜም አባት ስለሆነ ሲመለስ ከሩቅ አየው። ስማ እንዳታፍር፣ እንዳትፈራ፣ ባዶዬን ነኝ፣ ተበላሽቷል፣ ነገሬ ጠፍቷል ብለህ እንዳትፈራ። እግዚአብሔር ይቀበላል፣ ታሪክን ይቀይራል፣ ልብስህን ይቀይርልሃል፣ ብዙ ነገርን ያድስልሃል፣ ቃል ኪዳንን ያድስልሃል፣ ቆሻሻን ያራግፍልሃል። በጌታ በኢየሱስም ትንሣኤ ይሆንልሃል። አራራራራራራ ትንሣኤ ይሆንልሃል። በኢየሱስም ትንሣኤ ይሆንልሃል። አየህ እኔ ራሴ ያው ጉልበት እየጨመርኩ ገና አዲስ ያው ማውራት የጀመርኩ ሰው መስላለሁ፣ ግን አይደለም። ልንገር ካንተ ጋር ቆይቻለሁ፣ ግን እርግጠኛ ሆኜ እነግርሃለሁ። እና ልጁ ሲሄድ ገንዘብ ይዞ ነው ሄደው። ሲመለስ ባዶ እጁን ነው። ሲሄድ ጥሩ ነበር የለበሰው፣ ሲመለስ ቆሽሿል። ሲሄድ ጣቱ ላይ ቀለበት ነበር፣ ሲመለስ አውልቋል። ሲሄድ ጫማ ነበረው፣ አሁን ግን ባዶ እግሩን ነው የተመለሰው። እና አባትየው እንደዚህ አለ፣ ለጣቱ ቀለበት፣ ለሰውነቱ ልብስ፣ አቤት ለእግሩ ጫማ፣ ለረሃቡ እንጀራ አቀረበለት። አባት ይቀበለዋል። ባለቀ ሰዓት ተመለስ። ልጄ ሞቶ ነበር በሕይወት ኖረ አለ። በጌታ በኢየሱስ የውድቀት ጉዳያችሁ በኢየሱስም ወደ ክብር ይቀየራል። በእናት አሚን በል። እኔ ላንተ አምንልሃለሁ፣ እኔ ላንተ አመንኩልህ። እኔ እዚህ ምንም የማረገው የተደበቀ ነገር የለም። ምንም የማረገው የምሰጥም ብርም ወርቅም የለም። ግን የምናገረው አንድ ስም አለ። ኢየሱስ ይባላል። ታሪክ ይቀይራል። ኢየሱስ ይባላል። ታሪክ ይቀይራል። ኢየሱስ ይባላል። ውርደትን በክብር ይቀይራል። ራቁትን ይቀይራል። ማንታካቻታላ ኤላታካቻታ ለአንድ ሰው ትንሣኤ ይሁንለት። ለአንድ ሰው መታደስ ይሁንለት። ለአንድ ሰው መለወጥ ይሁንለት። ለአንድ ሰው ከውርደት ወደ ክብር መቀየር ይሁንለት። የሆነ ቤተሰብ በጌታ በኢየሱስ በእነዚህ 5 ቀናቶች ውስጥ የሆነ ቤተሰብ እንባው ይታበስ። የሆነ ቤተሰብ እስራቱ ይፈታ። የሆነ ቤተሰብ ቀንበሩ ይሰበርለት። አትፍራ። እውነቴን ነው የምነግርህ፣ አትፍራ። አሁን አንዳንዶቻችሁ አሁን እንደገና ህይወታችሁ ለመጀመር እንደገና ለማደስ ስታስቡ ሰይጣን የትናንትናችሁን እየነገረ አሁን እኮ ጊዜን ጨርሳል፣ ገንዘብን ጨርሳል፣ ብዙ ነገርን ጨርሳል፣ አሁን ባዶ ነህ፣ ማንም አይፈልግም ምናምን እንደዚህ ነው። ወይም እግዚአብሔር ሊቀጣ ወይም ሊያዋርድ እንደሚፈልግ አድርጎ ሊስልብህ ይችላል። ነገር ግን እነግርሃለሁ፣ በእውነት ነው የምነግርህ፣ በእውነት ነው የምነግርህ ታሪክን የሚቀይር እንደገና የሚያስጀምር እንደገና ኃይልን የሚያድስ እግዚአብሔር ይባላል። በደንብ አርግና አሚን በለኝ። this is the right time። ወደዚህ አዳራሽ የመጣው መሄጃ ስላጣህ አይደለም። እውነቴን ነው፣ ስራ ፈት ስለሆንክ አይደለም። እግዚአብሔር ባንተ ላይ ዓላማ ስላለ ማንም ሰው ወደዚህ እንድትሄድ ነግሮ ሊሆን ይችላል። ቤተሰብ ይንገር፣ ጓደኛ፣ በአጋጣሚ ሶሻል ሚዲያ ላይም አይተና። ለኔ ግን አጋጣሚ አይደለም። ከዘላለም ዘመን በፊት እግዚአብሔር የቀጠረው ቀጠሮ እንደሆነ 100% አምናል። 100% አምናል። እውነቴን ነው የምነግርህ። ከነዚህ 5 ቀናት በኋላ ያሉት ቀጣዮች 15 ዓመቶች ላይ ትንቢት እናገራለሁ፣ ጸልይልሃለሁ። የሚቀጥሉት 15 ዓመቶች የክብር ይሆናል፣ የድል ይሆናሉ። ምናልባት አንተ እዚህ የምትቀመጠው 5 ቀን ነው። ከዚህ በኋላ ግን በቀረው 15 20 ዓመት ከዚህ ዓመት ከነዚህ ቀናቶች በኋላ በህይወት የምትኖረው 5 ቀን ይሁን 15 ቀን ይሁን አላውቅም። በምትኖርበት ጊዜ ግን ውርደት በክብር ይቀየራል። የእግዚአብሔር ቃል በሕዝቅኤል መጽሐፍ ሲናገር እንደዚህ አለ፣ እነዚህ የደረቁ አጥንቶች በህይወት ይኖራሉ ብለህ ታስባለህ? እኔ አላውቅም ማለት ትንቢት ተናገርባቸዋል። ትንቢት ተናገርኩባቸዋል። ንፋስ መጣ፣ ብርቱ ሰራዊት ሆነው ቆመዋል። በኢየሱስ ማንም ሁን፣ ደሃ ሁን፣ ሀብታም ሁን፣ ትንሹን ትልቁን፣ እኔ ትንቢት እናገርብሃለሁ። በህይወት ትኖራለህ፣ ኃያል ሰራዊት ትሆናለህ። በህይወት ትኖራለህ፣ ኃያል ሰራዊት ትሆናለህ። ተባረኩ። ይኸውላችሁ ሊያም ይችላል፣ አዎ ሊከብድ ይችላል፣ አዎ
አያምም አላልኩም። መጀመሪያ መታደስ እንዳለብኝ አምኛለሁ። ብዙ ጥፋት እንዳጠፋው አምኛለሁ። አዲስ የህይወት መንገድ መጀመር እንዳለብኝ አምኛለሁ። ሲቀጥል ደግሞ ይሄ ሪስቶሬሽኑ ተሐድሶ ፔንፉል እንደሆነ ይገባኛል ብራዘር፣ እንደሚያም ይገባኛል። ህመሙን ለመቀበል ተዘጋጅቻለሁ። ብራዘር ንስር ራሱን ከድንጋይ ጋር አጋጭቶ ጥፍሩን ሲሰብር ማንቁርቱን ሲሰብር ክንፉን ላባውን እያደማ ሲነቅር ፔንፉል ነው። ከጓደኞች መለየት ፔንፉል ነው፣ ያማል። ከጀማው ከዛ ጓደኝነት ታውቀዋለህ እኮ ኪሳራ እንዳለበት ትርፍ እንደሌለበት አዲስ ነገር እንደማይመጣ ነገር እንደሚበላሽ እኮ ታውቀዋለህ። ግን መቀጠል ዝም ብለህ እየኖርክ መታል ማቆም ከብዶሃል፣ ይሉንታ ይዞሃል። ፔንፉል እኮ ነው ንግግራቸው ምናምን። ግን በእርግጠኝነት እነግርሃለሁ እያመመ ከዛ ጀማ መነቀል አለብህ። እያመመ ከላይ ያንን ጓደኝነት ማቆም አለ። እያመመ መተው አለብህ። እያመመ ከዛ ሁኔታ መውጣት አለብህ። ከዛ በኋላ ነው እንግዲህ የቀሩትን 15 እና 20 የቀሩትን እድሜዎቹን ቅድም ነግሬሃለሁ። ያ ከደመና በላይ ከመብረቅ በላይ ከዝናብ በላይ የሚበረው ንስር ለ40 ቀን በደረቱ ሄዶ በእግሩ ተንፏቆ ኃይሉን ያድሳል፣ እንደገና ይመለሳል። ምናልባት እዚህ መካከል ዝነኛ አይደላችሁ፣ ሀብታም አይደላችሁ፣ ምናልባት ከየትኛው ዘር እንደመጣችሁ አላቅም። እሱ አይደለም ማተር የሚያደርገው። መጽሐፍ እንደዚህ ያለ አንድ ሰው 100 በጎች ነበሩት። አንዱ ጠፋበት፣ 99ን ትቶ አንዱ ሊፈልግ ወጣ። አንዱ የ99ኙ ሙላት 100ኛ እንደሚያረጋቸው ያውቃል። አንተ ምን ያህል ቫልዩ እንዳለ ሰው ባያውቅ እግዚአብሔር አንተ ስለዚህ አጉል ኩራት ሊይዛ አይገባም። በቃ መንበርከክ ካለብህ ብርክክ ብለህ በእግዚአብሔር ፊት በንስሐ መመለስ ካለብህ በንስሐ መመለስ፣ መናዘዝ ያለብን በእግዚአብሔር ፊት ተናዝ። እግዚአብሔር ሆይ እንደቀድሞ እንድታድሰኝ ህይወቴ እንድትቀይረው ይገባኛል። አቅሜ እንደደከመ እንደ ድሮ እንዳልሆንኩኝ በአፌ ያልናገረው እንጂ በልቤ ውስጡን ብዙ ድምጽ አለ፣ ብዙ ልፊያ አለ፣ ብዙ ትግል አለ። ይገባኛል። አሁን ግን በውስጤ ያስኩትን ባንደበቴ እናገራለሁ። ለውጥ ያስፈልገኛል፣ ተሐድሶ ያስፈልገኛል። አዲስ መንገድ መጀመር እፈልጋለሁ። እንደ ቀድሞ መቀጠል አልፈልግም። የህይወቴ አጨራረስ የመጨረሻዎቹ ገጾች እንደዚህ እንደሆኑ እንዲያበቃ አልፈልግም ብለህ በእግዚአብሔር ፊት መጸለይ፣ ራስን ማዋረድ መቻል አለብን። አጉል ኩራት አያስፈልግም። መጨከን አለብን።